በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሄራኒ በዘመናችን መላ ሕይወቷን ለክርስቶስ ስለሰጠች ቅድስት ሰምተዋል። ዛሬ በሜታኖያ ቲዩብ በቅድስናዋና ለእግዚአብሔር ስላላት የላቀ ፍቅር የብዙዎችን ልብ ስለነካች መንፈሳዊ እናትና የገዳማዊ ሕይወት ብርሃን ስለሆነችው ጣማ ፌራኒ ሕይወት ይዘንላችሁ መጥተናል። ጣማ ፌራኒ ከመጀመሪያ አንስቶ እስከ ገዳማዊ ሕይወቷ ድረስ ታሪኳ በእምነት በመስዋዕትነትና በተጋድሎ የተሞላ ነበር። ይህንን የተወደደ መንፈሳዊ ሕይወቷንና ከእርሱ የምናገኘውን ትምህርት ለማግኘት እስከ መጨረሻው ተከታተሉ። ልደትና እድገት። ጣማ ፌራኒ የካቲት 2 ቀን በ1929 ዓመተ ምህረት ግብጽ ሀገር ተወለደች። በበጎነት ጥልቅ በሆነ መንፈሳዊነት እና ትጋት ከሚታወቁት እናቷ ጄኔፍኔፍና አባቷ ያሳኬላ ስትወለድ የቤቱ የመጀመሪያ ልጅ ሆና ነበር። ከእርሷም በኋላ የተወለዱ 4 እህቶችና 2 ወንድሞችም ነበሯት። በጣማ ፌራኒ ሕይወት ውስጥ የወላጆቿ መንፈሳዊ ሕይወት ለቅድስና ሕይወቷ ጉልህ አስተዋጽኦ ነበረው። ይህም እናትና አባቷ በበጎ ስራ ከሚታወቁባቸው ተግባራት መካከል እናቷ ለቤተሰቡ ከሚሰራው እኩል ዕለት ዕለት ለነዳያን ምጽዋት የሚሆን ምግብ በመስራት ልጆቿ ሰው የማያቸውን ሰዓት መርጠው ሄደው እንዲሰጡ ከማድረግም በላይ አቅማቸው የደከሙ ጋር በመሄድ ቤታቸውን በማጽዳትና አገልግለው እንዲመለሱ በማድረግ የማያቋርጥ ጸሎት በማድረግ ከቅዱሳኑ ጋር የጠበቀ ወዳጅነት በመፍጠር በመንፈሳዊ ሕይወቷ እንድትበረታ መሰረት ጥለውላታል። ጣማ ፌራኒ ስትወለድ የእመቤታችንና የቅዱሳኑ ምልጃና ጠባቂነት ያልተለያት መሆኑን ለእናቷ በምጧ ወቅት እመቤታችንና አቡነ ሽኖዳ ተገልጸው ነግረዋታል። በሕፃንነቷም ከሚያጋጥማት አደጋ ሁሉ ይጠብቋትም ነበር። ጣማ ፌራኒ ከእናቷ የተማረችውን የተመስጦ ጸሎት፣ ንስሐ፣ ቅዳሴ፣ ቁርባንና የሰንበት ትምህርት ቤት ትምህርት መከታተል ሳታስታጉል ሁሉ የምታደርገው ነገር ነበር። የምንኩስና ሕይወት። ጣማ ፌራኒ 19 ዓመት ሲሆናት ነበር ወደ ምንኩስና ሕይወት የገባችው። ገዳም ከገባች ከ3 ዓመት በኋላ እናቷ በማረፏ ለ1 ዓመት ያህል ከቤተሰቦቿ ጋር ቆይታለች። ፌራኒ ብዙዎች ሲያጣጥሉት የነበረውን የምናኔ ሕይወት በውስጣቸው እንዲያንሰራራ አድርጋለች። በመንፈስ ቅዱስ አጋዥነት በምትፈጽማቸው ዘርፈ ብዙ አገልግሎቶች በአካባቢዋ ባሉት ዘንድ ታላቅ አክብሮትን ተለግሳለች። አገልግሎት። ካደረገቻቸው አገልግሎቶች መካከል የገዳማዊ እድገትና ስርዓት ችቦ በመሆን በግብጽ ገዳማት ደናግል እንዲበዙ አድርጋለች። ምንኩስና በተናቀበትና ዓለማዊ ሕይወት በሚያንሰራራበት ዘመን ብዙ የዩኒቨርሲቲ ምሩቃን ደናግል ወደ ገዳማዊው የመላእክት ሕይወት እንዲቀላቀሉ አድርጋለች። በገዳማዊ ሕይወቷ የገዳሙን ውስጣዊና ውጫዊ ስርዓት በሙሉ በአዲስ ስርዓት ለውጣ ደካማ ጎኖችን የሚያሻሽል መሰረት ጥላለች። ከሷ በፊት እርሷ ታስተዳድር በነበረው ገዳም የማይታወቀውን በዓቶችን በአንድ አይነትና በተመሳሳይ መንገድ በማደራጀት ወጥ የሆነ አገልግሎት ስርዓት ዘርግታለች። መነኮሳይቱን አስተባብራ ለገዳሙ አዲስ ቤተ መጻሕፍትና የዕደ ጥበብ መስሪያ ህንፃ፣ ለሌሎች አገልግሎቶች የሚውሉ ህንፃዎችና አብያተ ክርስቲያናትን አሳንጻለች። ከዚህ በተጨማሪ ብዙ እንደ እሳት በሚቀጣጠል የአገልግሎት ሕይወቷ ስጋዊ ድካምን ሁሉ ተቋቁማ የግብርናውንም የምህንድስናውንም ስራ በትጋት ትከታተል ነበር። ከጳጳሳት ቀሳውስትና ምዕመናን ጋር ያላት ቅርበትና ስሜትም በብዙ የሥራ ውጥረት ላይ ሆናም ቢሆን በትኩረት የምታስበውና የምትሰራበት የአገልግሎቷ ክፍል ነበር። ለቀሳውስትም ሆነ ለቤተ ክርስቲያን ልጆች የዕድሜና የደረጃ ልዩነት ሳታደርግ ታላቅ አክብሮትና ፍቅር ታሳይ ነበር። እረፍት። ጣማ ፌራኒ በዓለም ካለባት ሁሉ ድካም አርፋ ህዳር 15 በ1981 ቀን ወደሚጠብቃት ሰማያዊ ክብር ሄዳለች። ነፍሷ አፈር ከሆነ ስጋዋ ከተለየችና በገነት ካረፈች በኋላ እግዚአብሔር ክብሩ በእርሷ ይገለጥ ዘንድ ስለ ምድራዊ ገድሏ ብዙ ድንቆችን አድርጎላታል። የጸሎቷ በረከት በእኛ ላይ አድሮ ይኖር፣ አሜን።